እናት አለክ ሌላው ቢቀር ደግሞ ከዚህ በኋላ 140,000 ሲደመር 35,000 ነው 16,000 እና 20,000 36,000 አስልቼ 176,000 ነበር የጻፍኩት። አሁን 16,000 ለእኛ የሰጡንን ለልደት አንድ ላይ ደምረን ነው መሰለኝ ስለየትኛው 156,000 ነው አሁን የነበረውና 16ቱን ያው እኔ ጋር አይደለም እንዴት ምናምን ብሎ በክርክር ምክንያት በቃ ትተንላቸዋል። እኛ ግን 140,000 ብር እንዴት አለ ባካችን የተባለው የምን እንደሆነ 16,000 ስለሌለ ነው 35,000 የሚጥለው አቃልናታ እያወዛገበች ነው ያለችው። 35,000 ብሩ በካርድ በዶሮ በእንቁላል ምናምን ለሰው ሰምቲንግ ጊፍት በመስጠት ይወጣ እንጂ ወደኛ ኪስ ይገባ አይደለም። ይሄን ነው እንድታቆልኝ የፈለኩት። ወደኛ ኪስ አልገባም። ደረሰኝ ስለሌለ እሱን መጠየቅ አንችልም። እኛ አንድ ሰው ሪፋንድ እንዲያደርግልን ለምንፈልገው ነገር ደረሰኝ መያዝ አለብን። ያ 35,000 ለሰዎች ዶሮ፣ እንቁላል እና ካርድ ጊቫዌ የተሰጠው ደረሰኝ መያዝ ነበረባችሁ። ደረሰኝ ጋር መያዝ ቪዲዮ ላይ እኮ አለ። ዶሮና እንቁላሉ ሙሉ ቪዲዮ ላይ አለ። እኛ እኮ ይላችሁ በደንብ ብንከራከር ተማራጭ ላይ አለ። ቪዲዮ ላይ አለ። ጊቫዌ ለዶሮ ካሻችንን 140,000 ብር ቤቱ እንደምንፈልገው ነው። ቆይሻ አንዴ 75,000 ልኮ 25,000 ለምስኪን ያበላችሁት የመጀመሪያው ያንን ታነሱና ከራሳችሁ ከዛ 50,000 ይቀራል። እሱን 50,000 ነው እኔ ጊቫዌ ስጡ ያልኩት። ከሱ 50,000 ውጪ ሌላ 35,000 ለካርድ ለዶሮ ለእንቁላል ለምን አወጣን ያሉት ደረሰኝ ስጠይቅ አላቀረቡልኝም ነው የሚለው። ደረሰኝ ባልቀረበ ነገር ደግሞ መጠየቅ አንችልማ። ህሊናችን እኮ ያውቃል እናንተም ታውቁታላችሁ ማውጣታችሁን። ግን ደረሰኝ ከሌለ ለምሳሌ የመንግስት መስሪያ ቤት ቢሆን የመንግስት መስሪያ ቤት ቪዲዮ ብትላቸው ዊኒ ደረሰኝ ነው የሚሉ ካለ ደረሰኝ ደረሰኝ ከሌለ ስለ 35,000 ብሩ ከየቱ ላይ ነው የሚቀነሰው? ከ156,000 ላይ 16,000 አነሳን ደረሰኝ ስለሌለ። ከዛ ሌላ የምናነሳው ነገር አለ ወይስ 40,000 ነው የሚመጣው? ይሄ 35,000 ሊመጣልኝ አልቻለም። ፕሊዝ 35,000 ምን መሰለሽ እያለ ያለው ይኸውላችሁ፣ እኛ ለላክንለት ሰዎች ለስጋውም ሆነ ለወጡት ምናምን ነገሮች በጠቅላላ ቪዲዮ ላይ አለ። ለስንት ሰው እንዳበላን ቪዲዮዎቹን መቁጠር ይቻላል። ሰዎቹም ለስንት ሰው እንደተሰጠ ቪዲዮ ተሰርቷል። ካርድም ይውጣለት የተባለው ለተመደበው ካርድም ራሱ ሲወጣ ላይቭ ላይም ራሱ ነበረ። እዛው 3 ይሰጣል። በውስጥ እያወራን ሚውት እያደረግን ነበረ የተወሰኑት ነገሮች ላይ። ከዛም ቀን በቀን ስንገባ ራሱ ማየት ይችል ነበረ። ማስረጃ መስጠት ግን ካርድ የተሞላላቸው ሰዎችን ደግሞ ስልክ ቁጥር አይ ቲንክ ተሞልቶላቸዋል ወይ ብሎ ደውሎ ሊጠይቃቸው መሰለኝ። ግን እንደዛ ካምፓኒ ስራ ላይ እንደዛ አያደርግም። ግን እኛ እየሰራን ራሱን ነበረ ውስጥም እያለ ለዚች እንዲያርግላት ለዚች እንዲያርግላት እያወራን ነው የሰራው። ላይቭ ላይ እኮ ነበረ። እንደው ካለ ላይቭን እንደው አንድ ወር ያልፈዋል። ኢትስ ኦኬ። አሁን ተሙ ባለውና ሀቢባ ባላችሁ ጨርሱ ስናደርግ ይኸውልሽ አቡ አሁን እኮ ቅድም ብላለች እኮ አንተ ጋር ሀቅ ኖሮ ግን ዶክመንት ከሌለ ምንድነው የሚሆነው? ቲዮሪ ነው የሚሆነው። አሁን ይሄ ልጅ አብሯቸው የሰራው በኃይሉ ምን ብሎ ሊጠይቅ ይችላል? ቆይ ልነግርህ ነው። አሁን እንደሱ እንዳለ ወረቀቶች እኮ ልከንለታል። አሁንም እኮ በውሸት እኮ ልነግርህ ነው። አሁን ይሁን ይላል መሰለህ። አሁን እያወራን ነው። ኢዚ እንዲሆን ነው የምንፈልገው። እኔ መጥቼ አንተ አድርጋህ በቃ ሰጥተህ አደራይ ፐርሰን የምትለው እሱ ደግሞ ኖ ዛሬ አላምንም ለእያንዳንዱ ለላካችሁ ቴሌ ምንድነው ቴሌብር ከሆነ በኢትዮጵያ የቴሌብር ይሄን ያህል ብር እፈልጋለሁ ቢል አንተ ምን ብለህ ታስታርቀዋለህ? አይ ነግረናል በወረቀት ቪዲዮ ላይ ብትለው አልቀበልም ቢል እንደደረሰኝ ቢፈልግ ምን ብለን ነው የምንጠይቀው? ምን አይነት ደረሰኝ ይመጣል? ለምሳሌ ቴሌ እሱ አሁን ያለኝ ቅድም ይሄን ጥያቄ ስጠኔ እኔ ጥያቄ ጠየቅኩት። ቴሌ ብር ላይ ምናምን ነው ካርድ የሚልኩት ነው አይ ቲንክ በቴሌ ብር በምናምን አልተባባልንም። 1300 ብር አንሊሚትድ አለ። አንሊሚትድ ላለውም ካርዱ ሊሰጠው በብሩ ሊሰጠው ወይ ካርድ ከሆነ ካርድ ሊሞላ። ለዚህ ደግሞ አልኩ እኮ ፎሎወሮቻችንን አንድ ቀን ብንጠራ የተሰጣቸው ሰዎች መናገር ይችላሉ። ግን ምንም ችግር የለውም። እኛ 35,000 ከዚህ ላይ የሚነሳ ሆኖ እንዳያስብ ግማሽ ከስራለው ጋር ችግር የለውም። እኛ ግማሹን ብትሰጥ ከእግዚአብሔር በሌላ ስራ እናገኘዋለን። ያ ሀቡ ስለዚህ በመጣባሽ መስማማ
በ140 ሺህ ምንም አይናካም። በቃ በ140 ሺህ እንስማማ። እሱ እኮ ከ140 ሺህ ላይ 35 አንሽቼ 105 ይስጣቸው እኮ ነው ያለው። በኃይሉ የምትለው ነገር ካለ የመጨረሻ። ተሙንም ሀቢብንም በጣም አመሰግናለሁ። ጊዜያችሁን ጉልበታችሁን ሳክሪፋይ አድርጋችሁ ልታሸማግሉን ሞክራችኋል። እኛንም እነሱንም ሰምታችኋል። ቤት ውስጥ ያላችሁትን ሁላችሁንም አመሰግናለሁ። በእንደዚህ አይነት መካካድ ሁኔታ የትም አንደርስም። መጀመሪያ ከተከፈለው ክፍያ በተጨማሪ ባለፈው እንዳልኩት ይሄ ለስራ ማስኬጃ፣ ለጊቫዌይ፣ ለዶሮና ለካርድ ከተላከው 50 ውጪ 20 የተላከ አለ። ያ ማለት ኦልሞስት ወደ 185,000 ማለት ነው። ይህንን ገንዘብ ሜዳ በዚህ ሰዓት ላይ ምንም አርኒንግ የሚያመጣው ነገር የለም። ከኪሳችን ነው አውጥተን የሰጠናቸው። ውጤቱን በሜትሪክስ ስናየው ሶሻል ሚዲያ ላይ አይቶ ሳይን አፕ ያደረገውን የዩዘር መጠን ስናየው ኦን አቨሬጅ ለአንድ ሳይን አፕ ወደ 7500 የኢትዮጵያ ብር ነው የወጣው። ይሄ አዋጭ እኛ እኮ አገባንም። ይሄ እኮ የፐርሰናሊቲ ቢዝነስ ነው የምታወራው። እኛ እኮ ስለዚህ አገባንም። ቋሚ ተቀጣሪ እኛ አይደለንም። ዮናስ በተራ ነው የሚወራው፣ በተራ ነው የምናወራው እና ከይቅርታ ጋር ማይክህን አስተካክለው እንትን እያለ ነው እያስተጋባ ነው። ወይም ኤርፎን ካረክ ንቃለው እና ድምጽክ በጥራት እኛ ጋር እየደረሰ አይደለም። እና 20 ሺህ ተልኳል ላልከው ለልጃቸው ልደት የላከውን 20 ሺህ ከ160 ሺህ ላይ ቀንሰን ነው 140 ሺህ ያለው። ስለዚህ በአጠቃላይ የተከፈለው 185 ሺህ ከፍለሃል። ከ320 ሺህ ሲቀነስ 185 ሺህ 140 ሺህ ይቀርብሃል። ሚውት ነክ እያወራህ ከሆነ ሚውት ነክ እየሰማነህ አይደል? ሀቡ አሁን ልሽ ዞሮ እቺ 35 ሺህ ብር ጋር ነው የምንመጣው። እያወራን እየተመላለስን ከፍላለሁ ነው ይቀነስልኝ ነው ከፈለን ላይ ነው ስለሆነ አሁን እኛ ባልነው እኔም ባነሳሁት አንቺም ተመሳሳይ ከሆነ ሀሳብሽ የሁለታችን ሀሳብ ነው። 140 ሺህ ተስማምቻለሁ። እሱ ከ140 ሺህ አይቀንስ፣ አንድ ብር አይቀንስ እንጂ በ140 ሺህ ተስማምቻለሁ። ስለዚህ ያላችሁ 300 ሰዎች ፌር ነገር ነው የምትፈርዱት እና እኛ ባልነው የምትስማሙ ከሆነ ለነቲ ነው ያልኩት። ምንድነው አንድ የሚያስታርቅ አይነት ቪዲዮ ሰርታችሁለት እሱም ቢዝነስ ነው ገብቷችኋል። የደከመበት ነገር ስለሆነ አርጋችሁለት 140 ሺህ ክሌም ብሯን ከፍሏችሁ በሰላም ብትለያዩ ለኔ አሪፍ ነው። በኃይሉም ደግሞ አንተ ቢያንስ የተሻለ ቦታ ነው ያለው ትሰራለህ። ከነሱ ካሉበት ነገር አንፃር በአንድ ብርም የተሻለ አገር ነው ያለው፣ የተሻለ ቦታ ነው ያለው። ብሬ ይበላ ይባክን እያልኩ አይደለም፣ በጉልበት የመጣ ነው። ነገር ግን እነሱ ይሄን አድርገው ቢያልፉ ካሁን በኋላም ያንተን አፕ ሰዎች እንዲጠቀሙት ፖዚቲቭ የሆነ ነገር ተፈጥሮ ሰው ቢያልፍ ይሻላል። ስለዚህ አንድ ቪዲዮ እነሱ ቢሰሩ አንተ ደግሞ ምንም ሳትከራከር የቀረው 140 ሺህ ብር ብታስገባላቸው ባይነኝ ነው። ህዝቡ ኮሜንት ያርግና በዚህ የሚስማሙ ከሆነ አዎ ጥሩ ነው ብለው ካሉ እዚህ እኔና በቃ አቨሬጅ ነው የምንወስድ። ሌላ አሁን ምንም አንፈጥርም። ቴንክ ዩ አመሰግናለሁ ለአስተያየታችሁ ለጊዜያችሁም። ቅድም እንዳልኩት አሁን ባለንበት የፋይናንሻል ሲቹዌሽን ሁኔታ ላይ ይህን ማድረግ አንችልም። ከተሰራው ስራ አንጻር 185 ሺህ ከበቂ በላይ ነው ብለን እናምናለን። ስለዚህ ከታላቅ ይቅርታ ጋር ተሙንም ሀቢባንም
ዮኒም ቲኑም ምንም ተጨማሪ የምንከፍለው ክፍያ እንደሌለ ለማሳወቅ እወዳለሁ። የኛ ያለነው አቋም ይሄ ነው። ቃላችሁስ መጀመሪያ የተነጋገራችሁት ውላችሁስ ቃላችሁስ የተነጋገራችሁት ቃል የተገባባችሁት ውሉ እኮ ኦልሬዲ ቅድም ተሙ እንዳለው ፈርሷል። አው ግን አልተማምናችሁ ታክደናል። ቃል ኪዳናችሁስ ቃል እኮ ከምንም ነገር ፈርሷል ማለት አክቲቭ አይደለም። ራሳችሁ በራሳችሁ ችግር የተፈራረሰ ነገር እንጂ ልክ እንደ ተሙ አልተማምንም። ወይ አልከፍልም ከሆነ ሐሳብ አሁን ወደ አልከፍልም ላይ ነው ሐሳብ ሰተን የምንወጣው እኛ ገባረ እኔም ጊዜ አልከፍልም ሶና አልከፍልም ላይ እናውራ ወዴ አንድ ሰላም እንዲፈጠር ነው የኔም የሷም ሐሳብ አልከፍልም ከሆነ የኔ ሐሳብ ይሄ ነው ብዬ ነው የምሄደው። አንደኛ በኃይሉ ቪዲዮ አልተመቸኝም፣ ካምፓኒን አላጎላውም፣ እኔ የምፈልገው ነገር አልተሰራም ስትል ቅድም ያልኩትን ደግማለሁ። አንተ በደብዳቤ ወይም በሌተር ወይም በኢሜል ያስቀመጥከው ነገር ሰዎች ቢጠይቁ ምንም ነገር የለም። ስለዚህ ያ በሌለበት ነገር ያ ማለት አግሪ ያርጋል ማለት ነው። ቪዲዮዎቹ እስከ 30 ቤት እስኪደርሱ ቪዲዮ ይርባም አይርባም የምትፈልገውም ኦዲየንስ ያገኝ አያገኝ ግን ስቲል ምንም ብለህ የጻፍከው ማስረጃ የለም። ያ ማለት በሌላ አማርኛ አግሪ ያርጋል ማለት ነው። ስለዚህ በዛ መልኩ አይ አልከፍልም ብትል እኔ ብትጠይቀኝ ፌር አይሆንም እላለሁ። ፌር አይደለም እንደዛ የምትለው። ፌር የሚሆነው ግን ሁለታችሁም አሁን ባልነው መልኩ ከሆነ የነሱን ስህተት ብር ቀንስ፣ ያንተን ስህተት ደግሞ ይሄ ነው ብለን ከተናገርን አይ እዚህ ላይ መዳኘት አልፈልግም ካለ እኔ ማንም ጋር መጫቃጨቅ መክሰስ ስለማልችል ሐሳቤን ሰጥቼ ነው የምሄደው ማለት ነው። ይሄ ነው የመጨረሻ ሐሳብ። አንድ ነገር ልበል አውዬ ሶሪ። እሺ ሜሪዬ ተናገሪ። ታሙ ቴንኪው በጣም አመሰግናለሁ ለተጠራህን ስለመጣ። በኃይሉ መጀመሪያም ነግሬሃለሁ፣ ቅድምም ስልክ ላይ አውርቻለሁኝ። ናና ነገሮችን አጥራ ይሄ ነገር ሊለጠፍ ሲል ሀቡዬ እግዚአብሔር አክብርሽ ታይቆይ ይምጣና ይጣራ ይምጣና ይስማሙ ባልኳን መጠን ወልድ አርጋለህ ተጠርተህ መጣህ። አንተ እኔ አሁን ምጫ ነው አንተን ነው። አንተ ከነሱ 10 እጅ አይደለም 100 እጥፍ ትሻላለህ። ጥሩ ቦታ ነው ያለኸው፣ ሰርተህ የምታገኝበት ነው ያለኸው። ትልቅ ሚዲያ ነው ያስከው የምትሰራበት የምታስተዋውቅበት ነው። እና የነሱ ማዘን ለአንተ ያስደስተሃል ብዬ አላስብም። አንተ ጓደኝነት እኔ ትበልጥብኛለህ፣ አብረን ሰርተናል፣ አውቃለሁ። እነሱን አላውቃቸውም፣ ግን የነሱ ሀዘን ለአንተ ያሳድግሃል፣ ያጨምርልሃል ብዬ አላስብም። አስብ ወንድምነት እንደ ጓደኛ እሺ በላይ አንተ ተጎዳ። ብራቸውን 140 ሺህ ምንም ማለት አይደለም። ነገ እጥፍ ታገኘዋለህ። እንትኑንም አያስተዋውቁልህ ይቅር፣ በራቸውን ስጣቸው፣ አይዘኑብህ። እቺ ልጅ ህፃን ልጅ ጥላ ነው የመጣችው። ቅድም ጀምራ ነው ስታለቅስ የነበረችው እና እህት አለች ቤተሰብ አለ አይደል? ለኛ ስትል ተጎዳ። ብራቸው አለ የሚይዝ ብር መልስ፣ ከዛ የበለጠ ነገ ታገኛለህ። አይ አልከፍልም ብለህ የምትወጣ ከሆነ ይቅርታ አድርግልኝና ኢቭን ነገ ተፖስቶ ሌባ ቢባል እኔም ሪፖስት እንደማደርግ ነው የምነግርህ። ወንድሜ ነህ። አም ሶሪ ደስ አይለኝም። ምልህ ማንም እንዲጎዳ እንዲያዘን አልፈልግም። ባይሆን ደስ ይለኛል። ቴንክ ዩ። ይቅርታ ማለት ሌላ ወይ የለመንን ወይም ደግሞ ያልሰራንበትን ስጠን እያልን ቢሆን እኮ ሀቅ አለክ። የእውነት በጣም ከምር ማንም አይሰራልን። ደምን ባይተፋንበት ነው። ከምር አንተ ለኛ አልሰጥም ብለህ ማለት ነው ለራስ ብትጠቀም የዛሬው ሚካኤል እነግርሃለሁ እድሜ ልክህን አይቀናም። የድሃ ከብት አታስበላኝ ይላል። እሺ ያገሬ ሰው እግዚአብሔር ምስክሬ፣ በእግዚአብሔር ቃል ስላሰርከን የእግዚአብሔር ልጅ ስለሆንኩ አምነን ነው እንጂ እኛ እንደዚህ አይነት ስራዎች እንደማንሰራ ጠንቅቀህ ነው የምታውቀው፣ ጠንቅቀህ። ስለዚህ አሁን እኔ እየነገርኩ ያለሁት የዛሬ ሚካኤል እነግርሃለሁ፣ ይህን ብር ባለመስጠት ምንም አትጠቀምም። እየለመንህም አይደለም እየነገርነን ነው። የኢትዮጵያ ሕዝብ ይፍረድ። ልጅን ለቤተሰብ ጥዬ ለዚህ ስራ ስል ሰክሪፋይ የከፈልኩትን እኔና እኔ ነኝ የምናውቀው። አራስ ቤቴን በስነ ስርዓት አላሳለፍኩ። በቃ ይመጣል፣ ገንዘብ ይሰራል። የሰራንበት ገንዘብ ነው። ዝም በል ይሁን፣ የሰራንበት ገንዘብ ነው። ጠይቀዋለሁ። የእኔም ባሳት ሆኖ ይጠይቀዋል። ምንም ምክንያት አደርድር። ታውቃለህ፣ ባይስማማ መመለስ ትችላለህ። ሲቀጥል አንተ እዚህ ጋር ያሳየኸውን ፕሩፍነት
እውነት ከሆነ እኛን እንደ ጅል ቆጥረህን ካልነበረ ስንጠይቅ የዛ ሰዓት ላይ በስነ ስርዓት ነበር መመለስ የነበረብን፣ በክብር ማለት ነው። ከዚህ ችግር ነው፣ ፋይናንሻል ችግር ነው፣ ፕሊዝ ሰርተን እስከምንሰጣችሁ ነበር ማለት የነበረብን። አንተ ግን እኛን እንደ ጅል ስለቆጠርከን እኔ ከዚህ አንጻር ነው እከሌ ስለታመመ ይህን ያህል ገንዘብ ስላወጣን ነው እንጂ ምናምን ብለን ያልከው ስለ ስራው ምንም አይነት አለኝ ስላለቀሽ ሚዲያ ላይ ምናምን ስለመጣሽ የሚቀየሩ የሚለወጥ ነገር የለም። እያነገጥኩ አይደለም ተነጋግረን ስራ ጀምረን የሚመጥናችሁ ያለውን ከፍለናችኋል። ይህ ያንሳል ካላችሁ ምንም ማድረግ አልችልም። ተረጋግጧል። የመጨረሻው መልስ አልከፍልም። አሁን ባለን ሁኔታ መክፈላችሁ ፎቶ ትዛለ ቲክቶክ ላይ እንዲዘቀዘቅ ማድረገው አፕ እንዳለ ገብተን ስፓም እንደሆነ አፕሊኬሽን ሁላችንም ሪፖርት እናደርጋለን። በቃ ሁሉም ሰው አደባባይ ላይ እያለቀሰች የእኛ አካውንት ሲዘጋ እኛ አንድ ነገር ብንሆን ምን ያህል ጨካኝ እንደሆነ ሁላችሁም ሪከርድ አድርጉ። በትዕግስት ሳዳምጥህ የነበረው ሌባ ነህ ከአንተ ሌባ ፎቶ ክለጥፌ ሌባ እልሃለሁ። ሁላችንም አፕል ስቶር ላይ ገብተን ይሄ አፕሊኬሽን እስካም እንደሆነ ሌባ ሁላችንም አሁን ምንም አይመስልም። በሰላም የለንም አልቻልንም። ደስ ይለናል። የአክስቴ ልጅ የጓደኛዬ ፍቅረኛ አርግዛ ወድቃ ተሜ እኔ ቪዲዮን እልክልሃለሁ ያወራኝን መንገድ ምን ስለሆነ ነው እንደዚህ የሚለው? ማን ነው እሱ? እግዚአብሔር እኔ እዛ በኖርኩ የልጅ አምላክ ይጠይቅ። ምን ያልክ ጨርቆስ ልጅ ነኝ መብርሃንን እዛ በኖር እንዴ ምን አይነት ባለጌ ነው? ሴት ልጅ እንደዚህ እያለቀሰች በፊት ለፊት ሚዲያ ላይ ወጥተሽ ስለለቀቀሽ ትላለህ። ስላለቀሽ ነው ብለህ አለገጥክ አይደል? ታገባው እህት ትኖራለች፣ እናት ትኖራለች፣ ልጅ ትኖራለች፣ ሚስት ትኖራለች። የምር እድሜ ልክህን አይለፍልህ። ሚስት እያለቀሰች የምትኖርበት ህይወት ይስጥ። ሚካኤል ምስክሬ፣ እኛ በዚህ አካውንት ነው የምንተዳደረው። በቃ አታልቅሽ፣ በጣም ይቅርታ። በቃ እንትን ዮኒ አረጋጋት፣ አንተ አረጋጋት። ሀቡ ግን በጣም ከባድ ነው። ማርያምን የሰው ዮኒ አንዴ ሁላችሁ ቁርጡን እየበላ ውስኪውን እየጠጣ እየደወለ የሚያወራኝ ሰው ዮኒ አንዴ ቁም ነገር ምን ሰራ አይሻልም? ቆይ እዚህ ጋር ያላችሁ 4500 ሰዎች አፕል ስቶር ላይ ትገቡና ሜዳ ሚዲያ እስካም እንደሆነ ሁላችሁም ሪፖርት ታደርጋላችሁ። ሁሉም ሰው ለሐቅ የሚቆም የሰው ሐቅ የሰው ላብ ሲበላ የሚያማችሁ ሌባን የምትጠየፉ በሙሉ አሁኑ አፕል ስቶር ላይ ገብታችሁ ሪፖርት አድርጉ። እስካም ነው ሌባ ነው ብላችሁ ሪፖርት አድርጉ ሁላችሁ። ያው ነው ጀመረ። እያንዳንዱን ቪዲዮ ልለቅ እችላለሁ። እያንዳንዱን ቪዲዮ ግን አሁንም አስብበት። በጣም ከባድ ነው የምትናገረው ቃላቶች። አናቀም በእንደዚህ አይነት አንደበት። ቅዳሜ ጠጥተህ እሑድ ቸርች ስትሄድ ነው ማቀረኝ። ስላለቀሽ ብለህ በእኔ ታለቅጣለህ። እኔ እየለመንኩ አይደለም፣ ገንዘብ ስጠኝ ብዬ አይደለም የለመንኩ። ስላለቀሽ ምንም አይለወጥም ብለህ የምትለው ላቤን ስጠኝ ነው ያልኩ፣ የለፋውበትን። ሶሪ በቃ ቲኖ አታልቅሽ። ስለተፈጠረው ነገር ሁሉ በጣም ይቅርታ። እኔ በሰላም እንዲፈታ ነበር የሞከርኩት። ስለዚህ ጥፋቱ የበኃይሉ ነው። በኃይሉ ጥሩ አላረክም። ፌር ነው የምናገረው። እኔም ደውልልሃለሁ፣ ግን እንደዚህ መሆን የለበትም። አትሊስት ደስ አይልባቸው። ግን አም ሶሪ ለተፈጠረው እንግዲህ ምን ብላችሁ እንደምትጽፉ ኪሳችን አውጥተን ለሱ ድርጅት ሰርተን የኪሳችንን ብር እንዳለ የሰጠንን ለስራው አውለንለት በውሸት ሁሉን እንደደራረበ እያያችሁት ውሸት እያወራ ዝም ብለን ብራንድነቱ በካምፓኒው እንዳይላቀቅ ብለን በማዘን እኮ ነው ያወራነው። በእውነት ስለ ውሸት እያወራ ተሚ ሲቆጣኝ እሺ እያልኩ
ይሄ አግባብ ነው? የኢትዮጵያ ህዝብ እኔም መብርሃንን እኛ ከዜሮ እንነሳለን። አሁንም ዳግመኛ ግን አግባብ ነው የሚሰራው? ላለመስጠት እኮ ከመጀመሪያው ጀምሮ ማስታወቂያው ሊናገር ነው የገባው። የድድብና ዲግሪ ይላል። አንድ የጓደኛዬ ልጅ አለ የድድብና ዲግሪ ይዘህ እኛ ላይ እንዴት ትጫወታለህ? ሁላችሁም አንዴ ይቅርታ ሁላችሁም ይሄንን ስክሪንሻት እያደረጋችሁ ሌባ ሁላ በሚለው ሙዚቃ ሁላችሁም ቲክቶክን አጥለቅልቁት። ቴክ ይሄ ነው የሰው ላብ በልቶ ሴት ልጅ እያለቀሰች በፊት ለፊቱ ስላለቀሽ ምንም አታመጭም ያለ ጨካኝ ተመልከቱት። ይሄ ነው ሌባው። ይሄ ነው በሰው ላብ መክበር የሚፈልገው። እነዚህን ጥንዶች ህፃን አራስ ልጃቸውን ሰው ቤት ጥለው ለሱ ነው የሱን ሚዲያ ነው ሲያስተዋውቁ የነበረው እስካሁን ድረስ ላባቸውን ሐቃቸውን በጣም በትዕግስት ተለማምጠን በጸባይ ለምነን እስከ መጨረሻው ይሄ ሁሉ ለምነነው ግን በመጨረሻ አልሰጥም ነው ያለው። ይሄ ሌባ ይሄ ነው ሌባው። አሁን ደግሞ ሪፖርት ስታደርጉ አፕል ስቶር ላይ እና ፕሌይ ስቶር ላይ የገባችሁ የምጽፉትን ቴሌግራም ላይ ያስቀምጥላችኋለሁ። አሜሪካ ሀገር በምን እንደምናገኘው ማወቅ እንፈልጋለን። እኛም ሰው አለን፣ ችግር የለውም። አሜሪካ ሀገር ላይ ስቴቱንና ነገሩን ንገረኝ። እኔ በዛ ሀገር ካልከሰስ ወንድ አይደለሁም። ዮኒ አስወጥቼ ልካለሁ። ስትሬት ነምበሩ፣ አድሬሱ፣ ኤቭሪቲንግ፣ ሙሉ ስሙ፣ እድሜው፣ ኤቭሪቲንግ ልኬ ልካለሁ። ላከው። አሜሪካን ሀገር ያላችሁ አበሾች ከነ ካምፓኒው አውቃለሁ። የሴት ልጅ እንኳን የሚያሳዝናችሁ ካላችሁ ይሄን ሌባ እንዳትለቁት። እዩት፣ ይሄን ሌባ የሰው ላብ በሰው ላብ መክበር የሚፈልግ ይኸው ለአይፎን ይሄንን የምትልኩትን ሪፖርት እየላኩላችሁ ነው። ስለዚህ እያንዳንዱን ነገር ተቢውላችሁ ሲያጠፋ የነበረው ለያሬድ ከነገርነው በኋላ ያሬድ እንዲህ እየተባልክ ነው ካለ በኋላ እንደሆነ ያሬድ ማንም ሰው ሳይመጣ መጥቼ ቀድ ነግሬያችኋለሁ ካልኩት በኋላ ነው ነገር የተፈጠረው። ያሬድ ሲነግረው ነው ሁሉ ነገር ሴራ ጠንስሶ የመጣው። ግን ውሸቱ ከራሱ መሆኑን አባብሎ እንዲቀንሳል ብሎ መጨረሻ ላይ የወሰነው ውሳኔ እየሰማችሁት ነው። ለአንድ ሰው ክብር ቢኖረው እናንተን እንኳን አላከበረም። የሶሻል ሚዲያ አንቀሳቃሽ እንኳን ሆናችሁ በእኛ ሊጠቀም እኛን ዳውን ሊያደርገን የመጣ ወይኔ ዮናታን እመብርሃንን ጻድቃኔ ማርያምን አንተ ወንድ ነህ። እኛን ተወን። መቼ ይህንን ሁሉ ህዝብ አከበረ? ያን ሁሉ ነገር እየተናገረ እየተመጻደቀ ቀኑ ሙሉ ጠብቀ ነው በትዕግስት ያወራ ነው የእናንተ ሀቅ እንዲመለስላችሁ ብለን ነበረ። 35,000ንም ተጎዱ ያልነው እኔና ተሙ ሀቃችሁ እንዲመለስላችሁ ብለን ነበረ። ቃል ከሚጠፋ የወለዱት ይጥፋ ይላል ያገሬ ሰው። ታዲያ ይሄንን ሌባ አምኖ ከዚህ በኋላ ከሱ ጋር የሚሰራው ማን ነው? በዚህ አፕ የሚሰራው ማን ነው? ያው ቴሌግራሜ ባዮ ላይ ያለ ምትሉትን ለሳምሰንግ ለአይፎን ምን መጻፍ እንዳለባችሁ አስቀምጫለሁ። ኮፒ እያደረጋችሁ ፔስት ማድረግ ብቻ ነው። አይቲ ካምፓኒ ውስጥ ነው የሚሰራው። አይቲ ካምፓኒ ውስጥ እሱን የምታውቁ የአይቲ ምን ካምፓኒ ውስጥ እንደሚሰራ ነግሮኝ ማስታወስ አቅቶኝ። አይቲ ካምፓኒ ውስጥ ነው የሚሰራው። ይደረጋል፣ እንደዚህ ይደረጋል። ሀቢባ እንደዚህ ይደረጋል። ስላለቀሽ ምንም ነገር አይመጣም ይላል። ያለቀሰችው ለሷ ነው ለሱ ነው እንዴ? ስለሰራሁበት ላቤ ነው እንጂ ጠየቅኩት። ሌላ ምንም ያልኩት ነገር በማለት በቃ አታልቅሽ። ይሄ ሰው በሊታ የሆኑ ሰዎች ጋር አታልቅሽላቸው። እግዚአብሔር የዛሬው ሚካኤል ጸሎትን አይስም። ለሌላ ምንም አይደለም። ኮዶሎ ከድሜ ልክ ይብላል። ገና ለገና ለአንተ ትልካለ ብዬ ከቤት ኪራይ ላይ ያነሳው ከሌላ ያነሳውትን እያነሳው ነበር ምሰራለ ስራ ለሚስቴ ሳልነገር ሰው ለሚስቱ ሳይነገር ምንም አያደርግም አይደል? ሀቡ ዮኒ ቲኑ በጣም ይቅርታ። እኔ እንግዲህ አዊሽ በሰላም ተፈቶ በደስታ ተለያይተን ቢሆን ለማንኛውም ለመጨረሻም ጊዜ እኔ ጠይቀዋለሁ። እኔ ራሱ ሌላ እዚህ ስለተጨነቅኩ ማለት ነው። ስለተፈጠረው በድጋሚ አዝናለሁ። ጠይቀዋለሁ፣ ግን አሁንም እኔም መጠየቅ ስላለብኝ ጠይቀዋለሁ። አቡ እንግዲህ ሶሪ በቃ እናመሰግናለን በጣም እሺ እንጠብቃለን መልስ።
አልሰማሁትም። ተሙ ምን አለ? ድምጽ ቀንሽ ቮይስ እያደረኩ ነበር። ምን አለ? ድጋሚ አናገረዋለሁ። ማድረግ አልነበረበትም። ስለተፈጠረው ነገር ይቅርታ። አራት ጠይቀው። እንደዚህ አይነት ህሊና ቢስ ሴት ልጅ እንደዚህ ተበሳጭታ እያለቀሰች ምንም ሳይመስለው ምንም ልቡ ሳይሰማው ስላለቀሽ ምንም አታመጭም ይላል። አካውንቴን እኔ ባዶ እስኪሆን ድረስ ሀቢባ እኔ እናቴን አካውንቴን አስይቻለሁ። አካውንቴ ባዶ እስኪሆን ድረስ እኮ ነው የሰራሁለት። ወንድነቴን እኮ ነው የተፈታተነው። ሚስቴን እንደዚህ ብሎ ይናገራል። ስላለቀሽ ይላል። ኤቭሪባዲ 4000 ምናምን ሰው አላችሁ። ሪከርድ አድርጋችሁ እኛ ላይ አይደለም ልቀቁልን። ይሄን ሰው ሁላችሁም ሪከርድ አድርጋችሁ ይሄንን ሌባ ዓለም እንዲያውቀው አድርጉ። ሌብነቱ ቀን ሙሉ ታግሰን በቴክስት ለአንድ ብር ካርድ የተሞላላቸውን ሰዎች ቁጥር ስጠኝ የሚል ስቁንቁን። እንደዚህ አይነት ስቁንቁን አሜሪካ ውስጥ ይኖራል? እንደዚህ አይነት ስቁንቁን ሀቢባ ይኸውልሽ ላሳይሽ። መብራንን እኔም ሰው ማንም ሰው ሌላ ነገር እንዲል አይደለም፣ ግን የሰራንን ስራ ማሳየት ስለምፈልግ ነው። ኖ ዋሽንግተን አይደለም። ኧረ ይዘጋል። ኧረ ፐርሰንት ጉድ ያዘጋችሁብኝ። በቃ አይዘጋም። ኖ ደረሰኝ ይዘጋል። ያው እኔ ስምንተኛ ይሄ 9ኛ አካውንቴ ነው። ፐርሰናል ኢንፎርሜሽን ደረሰኝ ካየ ፐርሰናል ኢንፎርሜሽን ብሎ ይዘጋል። ስትራይክ ነው ያው የሚሰጠው። አካውንቴን ባዶ እስካረ ድረስ ለሰራውለት ሰው አካውንቴ ላይ 230 ነበር እስኪኖር ማለት ነው። እኛ አፈር ለዘን እንነሳለን፣ ችግር የለውም። ግን እንዴት ነው ባክግራውንድ ፕሮፋይል የሚሆነው? ላይቭ ላይ ገብቼ ቆይ እሱን አሳይካለሁ። ዋትስአፕ ላይ አካውንት ነበር ንገረኝ። ችግር የለውም፣ ችግር የለውም። እንነሳለን። አካውንት ነበር ንገረኝ ሀቢባ፣ ችግር የለውም። በእውነት ኖ አካውንት ነበር ንገረኝ። እኔ ፈልጌ ነው 1026 እሺ 34 እሺ 599 እኛ ብዙ ስራዎች ልንሰራ ከ3 ካምፓኒ ያለን ብር ዮናታን ታደሰ ነው። ከ3 ካምፓኒ ፊልማችንን ልንጀምር ኔክስት ዊክ ለሁሉም ቀብድ ከፍለን እጃችንን ባዶ አድርገን ብራችንን ልንወስድን እንዲከተት ገደል ትከተላለህ። ወንድ የለም ብለህ አጠገብህ ጋር ማን እንዳታለቅሽ በማርያም በጻድቃኔ ወንድ ነው እሱ። እግዚአብሔርም እኛ ለእግዚአብሔር እንሰጠዋለን። ግን ፕሮሞሽን ሰርተህብን ወጣ። የእኛን ብር ልንጠይቅ አንተ ፕሮሞሽን ሰራብን አይደለም? ማለት ሜሴጅ ገባልህ? ሀቢባ ያው ደርሶ እናመሰግናለን። ግን አያስፈልግም ነበር። እኛ ሀቅን ለማውጣት ነው የመጣነው። እኔ በእግዚአብሔር ቤት ያዝኩ እንጂ በእውነት ወንድነቴን አሳየው ነበር። ኃጢአት ሊያስገባኝ የመጣ ሰው ነው ይሄ። ለኔ አላወቀኝም። እኔ እሷ ስላለቀሰች ልቤ ስለተነካ ነው። ይህንን 50,000 ብር ከኔ ለእሷ ስጦታ ነው ለባለቤት። ሀቢብዬ በጣም እናመሰግናለን። ግን ሀቅ ከሌለው ውጭ ሌላ ሰው የሚያደርግልን አልነበረም የፈለግነው። ራሱ እውነቱን አውርቶ የጎጃም ስሜት እንዲሰማው ነበር የፈለግነው። ግን በውሸት አውርቶ በውሸት ተሳልቆ ሚስቴን ይወጣል። ለምኗት እንዳልሰራ ሀቡ ፕሊዝ ሴንድ ሚ ዘ አካውንት ነምበር አይ ዊል ሪፒት ኢት ሂር ዮኒ ኦር እንዴት ላከልህ? አካውንት ነምበርህን ድገመው። 1026
34 34 599 ዮናታን ታደሰ ትንሱ አታልቅሽሽ እናቴ አይዞሽ አቡዬ ነኝ ከፈኝ እኮ አይዞሽ እናት ለዚህ ስራ ብዬ ከፈልኩ ያልተነካ ወንድ አይደለም ሲጀመር እሱ ሰው ቢሆን ይሄ ልብ ቢኖረው ከሴት ተወልዶ እንግዲህ ሴት እህት እያለችው አንቺ ሴት ልጅ እያለቀሽ እያየ ስላለቀሽ ትንሽ እንኳን ልቡ ሳይሰማው ትንሽ ምንም አይነት ጨካኝ ሰው ቢሆን ማፊያ ሌባ እንኳን ሴት ልጅ የሴት ልጅ እንባ መቋቋም አይችልም። አንቺ ሴቷ እያለቀሽ እያየ በቃ እኔ በጣም ታጋሽ ነኝ፣ እጅግ በጣም ታገስኩት። ግን እያለቀሽ እንደምንም ስላለቀሽ ምንም አታመጪም ሲል ነው ራሴን መቆጣጠር ያቃተኝ። የሰው ልጅ እንደዛ ይባላል? እኔ ራሱ እኮ ሚስቴ በማልቀስ አስለቀሰችኝ። ግን የሰው ልጅ እንዴት እንዲባላል? ባለጌ ነው፣ ባለጌ በጣም ጨካኝ ነው። በጣም አዝናለሁ። እሱን ሴት ብላ ወንድ ብላ የምታገባ ሴት ካለች እጅግ በጣም አዝንላታለሁ። ይህ ልቡ ብረት ነው፣ ድንጋይ ነው። ለሰው ለሴት ልጅ የማይራራ ድንጋይ ልብን ያለው ደምን ባስለቅሷት ያውላ ስራ ተሰርቶ ስራው እንዴት እየሰራን ያለን እያወራን ኧረ በመቤት እንደዚህ ነስፈም አለ። እኔ ቪዲዮ ሰራለሁ ይሄ ሰውዬ ላይ ነገር ሁላችሁም ቪዲዮን አሁን እኔ ጋይስ እኔ 50,000 ብር አግዣቸዋለሁ። ሌላውን ደግሞ ሙሉላቸው እናንተ አካውንት ነምበሩን እንገራችሁ። የቀረው ስንት ነው? ከ140,000 እኔ 50,000 ሳግዝ 90,000 ነው የሚቀረው። 90,000ን 9 ሰዎች 10,000 ብታስገቡ አለቀ። ተተካላቸው። እኛ ተካናቸው ማለት ተሙ እንዳታናግረው ይሄ ሌባ ከዚህ ሌባ አንፈልገው ምን አድርጎ እንደሚሰጠን አንፈልገው። እናጥለቀልቀዋለን ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ ሌባ የሚለውን ዘፈን ሌባ ሁላ በሚለው ዘፈን የዚህ ሰውዬ የዚህ ሌባ ቪዲዮ ፎቶ እንዲዘዋወር ነው የምፈልገው። እውነት ልሻለሁ እኔ ዛሬ ጽፋለኝ ያ ብዙ ምክንያቶች አሏት የእናንተን መፍትሄ ትሰጣለች ስለኝ እኔ አረብ ሀገሮች ላይ ብቻ ነበር ምሰር የመሰለኝ እና ቀለበቴን አውጥቼ አናገርኩኝ። ዛሬ ቀጠሮ ነበረን ፍርድ ቤትና የሆነ ሰው ከሰል ሄደን ኦልሬዲ ቀለበቴን አውልቄ አናገርኩኝ። ፌስቡክ ላይ ለበት ነው ማለት ነው። በቃ እኔ ሞኔን ሳላቅ ከዛ ከእግዚአብሔር ጋር አወራሁኝ። አምላኬ ወይ ላርገው አላረገው ኃጢአት ነው ወይ ኃጢአት አይደለም ከምር አናገርኩኝ። 15 ሺህ ብር 30 ሺህ ብር ልሸጠው 5 ቪዲዮ ላይ ለበትንለት አካውንቴ ባዶ ነው። የሰው ስም ማጥፋት ልሰራ ግን አንድ ወዳጄ 12 ሰዓት ላይ ገባ። እሷ መፍትሄ ትሆናለች። በቃ ለምን ሚስትስ ታለቅሳለች ስላለችኝ የገባሁት። ለዚህ ሰው ምን ትሉታለች? ካርዶፋን የተሞላላቸውን ሰዎች ስልክ ስጠኝ። አስባችኋል? ስቁንቁንነት ከአሜሪካ የሚደውልበት ካርድ ራሱ እኮ ለእነሱ የተሞላው ካርድን ይበልጣል። ከአሜሪካ ደውሎ ካርድ እንደተሞላላቸው ማስረጃ ሊጠይቃቸው። ካርድ የተሞላላቸውን ሰዎች ስልክ ስጠኝ። ስቁንቁን አይለፍልህ መቼም ችጋራም እንደዚህ አይነት ስቁንቁን ችጋራም አሜሪካን ሀገር ይቀመጣል። አካውንት ግን የሚያስቀምጡት የኛን አይደለም። ፕሊስ ዝም ብላችሁ አታጭበሩ። ሌላ አካውንት የሚያስቀምጡ ሰዎችን እኛ የተናገርነው 1026 34 34 599 ከኮመንት ላይ እንዳትወስዱ። አካውንት በዚህ ግርግር ሌቦች አካውንታቸውን ያስቀምጡ። ሜሮንዬ በጣም ነው የምናመሰግነው ስላረግሽልን ነገር ስላመጣሽልን ልጁን በጣም ነው የምናመሰግነው። ግን ስራ ስለነበርኩ ወጣ ገባ ምለው በጣም ይቅርታ። ግዴ ያቆምኩ ነው የምወጣው የምገባው ስለጨነቀኝ እና ሶሪ። አካውንት አላኪልኝ በዋትስአፕ ሀቡ። እሺ ይሰማል? አዎ ተሙ ይሰማል። እሺ አንድ ደቂቃ ላውራና እሺ አሁን አውርቼው ነበር ስልክ ላይ ያለው ነገር ትክክል እንዳልሆነ አግባብ እንዳልሆነ ያወራሁት ዞሮ ብሩ መክፈል እንዳለበት። ስለዚህ ባጭሩ ዮኒ ቲኑ ለተፈጠረው በጣም አዝናለሁ። ብሩን ይከፍላችኋል፣ የግድ ይከፍላችኋል። ስለዚህ በአንዴ ክፈል ብየው ነበረ። ስለዚህ አይ አልችልም በሁለቴ ብሏል። በሁለቴ ገንዘቡን ቀጥታ እንዲልክላችሁ በአንድ ወር ልዩነት ማለት ነው። በቃ ሌላ ምንም ሌላ ታሪክ ውስጥ መግባት አያስፈልግም።
በሀቢባ ያደረገው ስህተትም ፕሌስ በእናትህ እንወዳለን በጣም እኛ ከሱ ካሽ እንዲገባልንም አንፈልግም። ይቅርታ ለእሌ አይደለም አቃችን ነው። በቃ በሀቢባ በኩል ይላል ግድ የላችሁ በቃ እኛ አንጠይቆምም አንጽፍለትም። በአንተም ከፈለገ በሀቢባ እኛ አካውንታችን እናስቀምጥላችኋለን። ምንም ችግር የለውም። አሁንም ሜሪ ታግዛችሁ ነው። አካውንት ነምበር ንገረኝ አንዴ። ሜሪ ዋትስአፕ ገብቻለሁ። 26 34 34 599 ነው ሜሪ ልኬልሻለሁ። ስለዚህ ምን ነው የምትሉት? አቡ ንገሩኝ። እሺ ተሙዬ፣ አረ ችግር የለውም ግን አካውንት ነምበር ያልካለው ተሜ በአንተ ጋር ወይ በሀቢባ ጋር ይላክ። እናንተ እስኪ ሀቢባ ምንድን ነው የምትይው? የሀቢባ ሀሳብሽን ንገሪኝ። እኔ ተሙ የሚከፍል ከሆነ አካውንት ነምበሩን ላንተ ልላክልህ፣ እነሱን አስገብቶ ደረሰኝ ይላክ። አዎ ለሀቢባ ላንተ። ስለዚህ በሁለቴ ነው የምከፍለው ብለዋል። ይስማማችኋል? ንገሩኝ። አረ ምንም ችግር የለውም ተሙ፣ ምንም ችግር የለውም። በቃ ቢያንስ ከሌለው ምንም ችግር የለውም። እውነቱን ይመን ነው መረጃው በእናንተ እጅ መያዝ ስላለበት እዚህ እናንተ ቤት ስለሆነ የመጣ ነው። መረጃው በሁለታችሁ እጅ እንዲኖር ስለምንፈልግ ለእናንተ ማስረጃው ይላል መግባቱን ይሄዳል። ለሌሎች ግን ሌላ ሰዎች ሲያወራ ንገርልን። ቆፍጠን በሉ እንጂ ምንድን ነው ሌላውን የምናወራው? ብሩን ከከፈለ በኋላ ነው። ብሩን ካስገባ በኋላ እናወራለን። መጀመሪያ ብሩን እሺ፣ ብሩን ኦኬ። ስለዚህ ሀቡ ላኪልኝና አካውንታቸውን ከዛ እኔ ቀጥታ ልኮ ደረሰኝ ለእኔ ይልክልኛል። ደረሰኙን ለሀቢባ ልከ ወይ ለእነሱ አንድ ላይ ሴም ታይም። ከዛ በኋላ ያለውን ቀጣይ እናወራለን። እሺ ተሙዬ፣ እግዚአብሔር ያክብረህ ኖርልን። አብሽር በቃ ዋትስአፕ ላይ ልክልሃለሁ። ኮሚዲስ ወንድሜ ሜሪያ። እሺ እሺ፣ መልካም። እሺ እሺ ተሙዬ፣ እናመሰግናለን። አቢባዬ ችግር የለውም። አንሺው ፎቶውን። ኢትስ ኦኬ። በእውነት ከእግዚአብሔር ያገኘዋል ያስለቅሳትን። ተይው፣ አንሺው። መብራን ተይው። ገና ነገ ጠዋት ቪዲዮ ልሰራ በደንብ ላጥለቀልቀው እያሰብኩ አንተ ፎቶውን አንሺልኝ ይክፈልና እዛኔ ይነሳል። እሺ አቢባዬ፣ ይኸውልሽ ማሪ ልኬልሻለሁኝ ሜሪ አካውንት ነምበር እና ሙሉ ስም ልኬልሻለሁ። እሺ እኔ እናት አታልቅሽ። አንቺ እናትሽ ጠንካራ ጎበዝ ነው። ይሄን የመሰለ ባል ያለሽ ደግሞ ጀግና፣ አታልቅሽ፣ አይዞሽ። ብር ነው ይሄዳል ይመጣል። ደግሞ ሀቡ በጣም ጎበዝ ነች እና ጥሩ ሰው ጋር ነው የመጣሽውና እግዚአብሔር ይመስገን። ደግሞ እንዳታልቅሽ ይገኛል። መሪ ተናግሮ የወጣው ቃል እኮ ነው። አልነበርሽም? ተናግሮ የወጣው ቃል እኛ እንኳን ሌላ ስራዎች እንዳንሰራ የውሸት ነው ብዙ ያወራውና ታገስን። በእውነት ሜሪ፣ እኛ ቅድም ስንነግራት ነበር። እኛ በእግዚአብሔር ቤት ነው ያለነው። እኔና ባለቤቴ ይሄን ፋይል የምናወጣው ጀስት እስከዛሬ የምንሰራቸው ስራዎች ከዚህ በኋላ ሰዎች አክሰብት አድርገው እንዲያዩትና ኮሜንታቸው እንዳያስጠላ አንዳንድ ሰዎች ለማስተማር ነው። የራሳችንን ፐርሰናል ላይፍ በቤተ ክርስቲያን መጋባታችን እንኳን ፎቶ ያሳየ ነው ማለት ነው። ይሄንን ስለሚያውቅ ነው የተዳፈረ ነው። ገባሽ ሜሮን? የተናገረው ብታለቅሽ ምንም አታመጭም ብሎ መውጣት አሰበሽዋል። ኦኬ፣ ሰምቼዋለሁ። ኦኬ፣ እሱን ይመመው ግድ የለም። እሱን ይቆጣው። በሴት ነው ይብላኝ። እሱን ለምታገባ ሴት እንደዚህ ለሴት የማይራራ ድንጋይ ልብ ያለው ሰው የምታገባ ሴት በጣም ታሳዝነኛለች። ሚስቱም እያለቀሰች ዞር ብሎ አያትም ማለት ነው። ድንጋይ የሰው ልብ የለውም። ልቡ ለሰው አያዝንም። አይ ሞኝነት ነው ግን ሀቡ ሳስበው ሞኝነት። ምክንያቱም ከህዝብ ተጣልቶ ምንም አያመጣም። ገባሽ? አንድ ፐርሰናል ሰው ቢሆን አሁን የኔን አካውንት ቢያዘጉት አዘጉት፣ ምንም ማረገው የለም። እሱ ትልቅ አፕ ይዞ እንትን ማስጠቀም ነው። ቲክቶክ ምናምን ፌስቡክ፣ ቲክቶክ፣ ኢንስታግራም ስቶር እና ፕሌይ ስቶር ላይ እንዳለ ሪፖርት እያደረጉልኝ ነው። ሪፖርት አድርገው መተው አድርገናል። መስከረም ድሮን በጣም አመሰግናለሁ የኔ እናት። እዚህም አይሰራም። እዚህም ምንም መንቀሳቀስ አይችልም እንጂ አይሰራም እንጂ ያውቀዋል። ፕላስ እዚህም ያለው ኮሚኒቲ እኮ አዲስ አበባ በይው። እኔም ብዙ ተከታዮች ደግሞ አሉኝ አሜሪካን ሀገር የሚኖሩ ቪዲዮ ስሰራ ሁሉም አሜሪካን ሀገር ያለ ለሐቅ የሚቆም የሌባን የሚጠየፍ የሰው ሐቅ የማይበላ የሰው ላብ የማይበላ ነግበኔ የሚል ካለ እያንዳንዱ ሰው ይሄ ሰውዬ ላይ የምሰራውን ቪዲዮ ሪፖስት እንዲያደርግ ፈልጋለሁ። ሐቃቸው እስካልተመለሰ ድረስ የማየት ቦታ አላቆምም። እኔ
ሀቃቸው እስካልተመለሰ ድረስ እኔ ያመኛል። እኔ ላይ የማልፈልገው ነገር ሰው ላይ ሲደረግ ሀቃቸው ላባቸው ህፃን ልጅ ቤት ጥለው ስንት መከራ አይተው ሰክሰስፉል እንዲሆንላቸው ቪዲዮ ተጨንቀው ተጠበው ሰርተው አት ዘ ኤንድ የማይረባ ምክንያት የሚሰጣቸው ከሆነ በጣም ብዙ ነገር እያለ እኮ እኔ በትዕግስት ሀቢባ አንቺ ተናደሽ የሆነ ነገር ብትናገሪ የእነዚህ ልጆች ገንዘብ ያጣሉ። ምንም ይበል ዝም በይ። መጨረሻ ላይ አልከፍልም ሲል ለዚህ ነው የሁሉ ይታገስኩት። ለዚህ ነው የሁሉ ጉራውን ምኑን ችዬ ዝም ያልኩት። በነፃ ማስታወቂያ በቤቴ ሲያስተዋውቅ ዝም ያልኩት የሁሉ ዝም ያልኩት ለዚህ ነው። አደኢን በመጨረሻ አልከፍልም ሊል ነው እንዴ ለፋውት እንዴ ታገስኩት ብዬ በጣም ነው የተናደድኩት። ያን ሁሉ መስዋዕትነት የከፈልኩት ዝም የማይመስል ነገር እያወራት ዝም ያልኩት ገንዘባቸው እንዲመለስላቸው ብዬ ነው። እንደዛ ተለማምጬ ያወራሁትን ገንዘባቸው የማይመለስ ከሆነማ አሳየዋለሁ። የእነዚህ ልጆች ብር ብቻ አይመለስ እናያለን። ከአፕል ስቶርና ከእንትን ሪፖርት እናልፋለን። ዩቱብ ነሽ ምንድነሽ ሌባ ሌባ እያልን ነው የምናዘዋውርለት። አይክፈል ብቻ የእነዚህ ልጆች ብር። ምንም እንትን የሚለው የለም። ሳታልቅሽ አንቺ ደግሞ ራስሽን ጠንከር በይ። ግን አራት ሴት ስታለቅስ ለሴት ያራራል። ለማን ይራራል? ይሄ ጨካኝ። እንደዚህ የሆነ ሰው ልጅ እኔ እኮ በሰው ታሪክ ነበረ ቁጭ ብዬ የምሰማውና ዛሬ በእኛ ቤት ላይ እንዲህ ተፈጠረ። ያንተን ቤት ይንኳኳል እግዚአብሔርን። ሰው ስምህንም ባያጠፋ እግዚአብሔር ያንተን ቤት ያንኳኳል። አይምሰልክ። ለተሙ አካውንቱን ልክ ያለው ሜሪዬ፣ ላንቺም አካውንቱን ልክ ያለው ያቅምሽ እንድታደርጊ። ዮኒ ይኸው አካውንታቸው 1000 ሁላችሁም 5000 10,000 ያቅማችሁን አግዟቸው። እሺ 10,000 1000 26 34 34 599 ዮናታን ታደሰ። እናመሰግናለን አቤባዬ። በእውነት እንደዚህ አልጠበቅንም እኛ ምንም ነገር በቃ ልብ የሚሰብር ደረሰሽ። እሺ እኔ ሰው እውነት ሰው የሰው ሀቅ ሲበላ አልወድም። እኔ ሀቅ እንዲበላብኝ አልፈልግም። እኔ ማንንም ሴት ወንድ ልጅ በእንደዚህ አይነት መንገድ ሊያናግር ይችላል። ግን ባልና ሚስት እያለው ያወራው ቃል እግዚአብሔርን ቅዱስ ሚካኤል ዛሬ ብቻ በቮይስ የላክልኝና መቼ ምን በሱ ቤት እንዲያደርግ ማለት ነው። አሁን ተሙ ሲያወራው ለምንድን ነው ለሱ ሰጣለሁ ያለው? ግራ የገባኝ ነገር ሪፖርት እያደረግንበት ነው። ፕሌይ ስቶር ላይ እና አፕል ስቶር ላይ ገብተው እንዳለ እስካም ነው። አይቲ ነው ደግሞ የሚሰራው፣ አይቲ ካምፓኒ ውስጥ ነው የሚሰራው። ሪፖርት እያደረግን ነው። እንደገና ደግሞ ነገ ጧት እኔ ቪዲዮ ሰራለሁ። ሙሉ አሜሪካን ሀገር የሚኖር አበሻ የዚህን ሰውዬ ሌብነት እንዲያውቅ ነው ማድረገው። ሰላም የሚለው ሰው ነው የሚያጣው ነገር። ይህንን ብር ብቻ አይክፈል ሌባ። እኛ ላይም አንድ ነገር ቢደርስ እወቁ እሱ መሆኑ ነው። ሚስቴን እንደዚህ ያለ ጫፋችሁ ቢነካ ከሱ ራስ አንወርድ። ምንም አትሆኑ። እሺ አባቴ የሁሉ ሰው ደርሶኛል። ሪሲቱን እንደገባ ነገ ልክልሻለሁ ለአንቺ። እሺ ማለት እሺ አይዟችሁ አለሁ ይከፍላል። ቴንክ ዩ ሜሪ ደግሞ ይከፍላል። ወደው ነው የሚከፍለው። ይከፍላል። ሳምፖስት እንድናመጣ ስላረግሽን ጀግና ነሽ። ማርያምን እናመሰግናለን። ይከፍላል። እዚህ ደግሞ አይሰራትም። ዝም በይ። እዚህ የሀቡ ልጆች ነን እኮ። እሺ ሜሎንዬ፣ ሜሪላንድ ላይ መንገድ ላይ እንዳልፍ አድርጉልኝ። እዛ ያላችሁ ቁርጥ እየበላ ይደውልልኛል። ታውቂያለሽ? ቁርጥ እየበላ ደውሎ ወይ እየተዝናናው እኮ ነው ይኸውልሽ ሸብረብ እነሱ አልገቡም። ወይኔ ቅር በለኝ። እሺ እና
በዚህ ሁለት ግማሹ ከገባ ነገሩን ግማሹ ከገባ ቪዲዮን አልሰራም እንጠብቀዋለን። ሌላ ግማሽ ለተሙ አካውንቱን ልኬለታለሁ። ስለዚህ ቪዲዮን አልሰራም። ብሩ ግማሹ ከገባ በአንድ ወር ነው ያለው 15 ቀን ነው ያለው። ግማሹን ነገ ግማሹን ነገ ከነገ ወዲያ አስገብቶ የቀረውን ግማሽ ደግሞ ከአንድ ወር በኋላ ብለዋል። ስለዚህ ግማሹን ካስገባ ነገ ከነገ ወዲያ ግማሹን ካስገባ 2-3 ቀን ጠብቀ ነው ቪዲዮን አልሰራም። ካላስገባ ግን ብሩ ይቀር እኔ ቪዲዮ ይሰራል። እና ሁላችሁም እንትን በሉ አግዟቸው። እሺ ምንም አልገባላችሁም እስካሁን ሜሴጅ 72 ኦኬ 72000 ኦኬ እሺ ጋይስ 72500 ነው። ስለዚህ 25000 ነው የገባው ማለት ነው። እኔ ካስገባው 50000 በኋላ 22500 ነው የገባው። ኦኬ እሺ እሺ አሁንም አንቺ 50000 ብር አስገባሻለሁ። እኮ ከኔ 50000 22500 አንድ ሰው ነው 22500 አንድ ነው ወይስ 10000 10000 አንድ ሰው 2500 አንድ ሰው 10000 አንድ ሰው። እሺ ቤተሰብ እንተካላቸው 1000 አካውንት ነምበራቸው 1026 34 599 ዮናታን ታደሰ ሜሪዬን ነገ አስገብታ ደረሰኝ ትልክልኛለች። ዮኒን ነገ ያስገባል። ሁላችሁም ያቅማችሁን አግዟቸው። ተበድለዋል እነዚህ ምስኪኖች እና አመሰግናለሁ። ፎሎም ላረጋችኋቸው አመሰግናለሁ። በጊፍትም ሰፖርት ላረጋችኋቸው አመሰግናለሁ። ኧረ እኛ በጣም ነው የምናመሰግነው እግዚአብሔርን። እስካሁን ድረስ ቁጭ ብለሽ የሰውን መፍትሄ ለመስጠት ምንም ነገር ጥቅም ሳታገኝ ለኢትዮጵያን ድምፅ ስለሆንሽ እግዚአብሔርን እድሜ ባለሽ ላይ ጨምሮ ይስጥሽ። ያስገባሽልን ምንም በማያገባሽ ዛሬ የምታውቂን አንድ ቪዲዮ ላለሽን አድንቀሽን እንኳን አይደለም የተሰማሽ ስሜት እንደ ሴትነት ተሰምቶሽ ነውና ማንም ሰው ዶኔት አድርጎልሽ አይደለም። ግን የሰው ልዩነቱ የሰው ጭንቅላት ልዩነቱ ይሄ ነው። ታወቁት። እዚህ ውስጥ ለመጥፎ የተቀመጠ ካለ ማለት ነው፣ ለመልካም የተቀመጠ ካለ የነሱ ቤተሰብ ካልሆነ በስተቀር እግዚአብሔርን ትለያለሽ። እኛ በፍጹም አንቺ ጋር ገብተን እንዲያላሰብ ቤት አደረገው እንዳይገኝ ያደረገው ይሄ ፈሪ አፕሊኬሽኑ እንዳይገኝ ያደረገው ሪፖርት እንዲህ ነው። በቃ ልክ የሆነ ነገር ሲባል ይከታተለናል እያልኳቸው ነው። ትናንትም አሁን ለያሬድ እንዳወራሁት ነው የተከሰተ ብሩ ካልተ እኔ ግለኛ ነኝ። ከማን ጋር እንደገጠመ አላወቀም። ብሩ ካልተመለሰ ነገ ከነገ ወዲያ አይደለም ወር አልፋታው እያስታወስኩኝ ነው ሪፖርት እንዲያደርጉ ብነግራቸው ሁሉም። ስለዚህ በአፑን በመደበቅ አካውንት ዲአክቲቬት በማድረግ የትም አይደረስም። የሰው ሀቅ በመመለስ ነው ሰላም የሚገኘው። የሰው ሀቅ ደም ነው። የሰው ሀቅ አትብሉ። ግን ያለበትን ያስረዳበትን ነገር አየሽው። ጀስት እንዲወስደዋላልና ከዛ ላይ የአንድ ወሩን ቀንሱልኝ ብሎ ዳርዳር አለ። እያየሽው ነው። በቃ ያልሆነውን ነው የሚያወሩት። ምን እንበለኛ? እሺ ቆይ ተሚ ያለውን አንቺ ያለውን ሰምተን እሺ አለ። ግን እየሄደ ያለው ቪዲዮ እንኳን ባይከፍተኛ ምንም ችግር አልነበረም። ደካፓኒ ግን የሰው ልጅ ግን ዮኒ አንዳንዴ ቆፍተን ማለት አለብክ። ለምንድን ነው ለምን እኔ ለእናንተ ገንዘብ እንዲመለስ ስል ነው እንደዛ ለትዕግስት በጣም ደሜ እየፈላ ግን ራሴን እርግጥ እያረኩኝ የሚናገረው ነገር ደሜን እያፈላው ግን ሀቢባ አንቺ እዚህ ጋር ተናደሽ ከተናገርሽ ብራቸውን ካልመለሰ እነዚህ ልጆች ብራቸው ሊመለስላቸው ይገባል፣ ይጎዳሉ ብዬ ነው በትዕግስት እንደዛ ሲሆን ወዲያው ምልስ አትበል እንጂ ቆፍጠን በል በአቋም ጽና። ሀቢባዬ አልገባሽም። የሰው ልጅ አንዴ ህይወቱ ከተበላሸ በኋላ ምንም ህይወት ካልተበላሸ በዚች ብር ብሎ ቢማርበት አሁንም ለሱ ህይወት ታዝናለህ። ለሱ ለነገ ፊቸር ላሰብክበት ገንዘብ እኮ እግርህን ብላ ያለቅሰው ነው። ነገ ስለሰደበሽ እንጂ ስለብሩ አይደለም። እና ታዲያ ይሄን ሁሉ ላደረገ ሰው ለዚህ ነው አሁን የምታዝነው? አሁንም እሺ አታልቅሽ። ይልቀሽማ እንዴ ዮኒ አረ በልክ አድርገው የዋህነትን። እኔም የዋህላለሁ ደግሞ ያንተ ባሰብኝ እንዴ። ከዚህ በላይ በቃናል እንጂ በቃ
ኧረ በስመ አብ ንቀት ነው እንጂ ያናደደኝ። ዩኒ መወላወል የለብህም። በአቋምህ የጸናህ ልትሆን ይገባል። ቆፍጣና ልትሆን ይገባል። ያንተ ሀቅ ተበልቶ እኔ ነኝ ከአንተ በላይ የተናደድኩት በአቋሜ የጸናሁት እንዴ። እውነት ለማውራት እንደዚህ አይነት ሰርቶ ድጋሜ ለማንጣት እንጂ ሰዎች ወሰዱብኝ ብዬ እንዳልኳችሁ ፖስቼ ምናምን ላቆም እንጂ ብሩን እንኳን ልቀበል አይደለም የመጣሁት። በእውነት በቃ አንዲት ልጅ ነች ገባ በቃ እኔ ያለው ኖ እንደዛ እኔ በደልን ይኸውልህ እኔ ከራሴ 50 ሺህ ለእናንተ የሰጠሁትኝ በደልን ስለምቃወም ነው። ጥቃት ስለሚያመኝ ነው። የሰው ሀቅ ሲበላ ስለሚያመኝ ነው። እኔ ቢያንስ ከእናንተ እሻላለሁ። እኔ ከሀገር ውጭ ነው የምኖረው፣ እናንተ ሀገር ቤት ነው የምትኖሩት። በኢትዮጵያ ኑሮ ልጃችሁን ቤተሰቦቻችሁ ጋር አስቀምጣችሁ ቪዲዮ ለመቅረጽ ያያችሁትን መከራ ስንት ነገር እንደምትሆኑ ቪዲዮ ለመስራት ስንት ነገር እንደምትጨራሽ ለሌላ ሰው ፕሮሞሽን እንኳን ከፍላችሁ የእነሱን አፕ እንደምታስተዋውቁ ስትነግሩኝ በጣም ነው ያዘንኩት። በጣም የሚገርምሽ ነገር ሌላ የገባው በጣም የሚገርምሽ ነገር 50 ቪዲዮ ለሰዎች እንኳን ሲል ሀቢባ እኔ ልቤ ስንጥቅ ነው ያለው። እኔ ማርኬተር ነኝ፣ ሰዎች ማርኬተር መድብ ያለው መሰለኝ። ይኸውልሽ እዚህ ቤት ውስጥ ብዙ ሸርት ነው ያለው፣ መጋዘን ነው ያደረገው። ማርያምን ይኸውልሽ ባነሩ ኋላ ይኸው ከዚህ ሶፋ ኋላ ነው ያለው። ተሸክሜ ነው ያመጣሁት ራሴ እጄ አዝኜለት ማለት ነው። ሰው የለኝም ሴቶች ናቸው ሲለኝ የላክብኝ ቦታ እየሄድኩ የራይድ ሁላ ሲሄድ አንዳንዴ ከተማ የምንወጣው ያው በራይድ ነው በብዛት ወጣውኝ አይደል ለራሴ ጉዳይ እቃ አለኝ በዛው አንጣ ሲለኝ የእሱን እቃ ከዚህ ወደዚህ የማመጣበትን ነው እንጂ የምቀበለው ለእሱ ብዬ ሄድኩበትን አልደምርበትም። ታውቂያለሽ ለሰው ልጅ እንደዚህ ስትሆኝ አሜሪካ ነገር የሚኖር ስቁንቁን ሽንኩርት የሚቆጠር ይሄን አየው ይብላኝ ለሚስቱ የሽንኩርት የራይድ አላለም አሜሪካ ነገር እየኖረ ስለ ሽንኩርት ያወራል። አረ ሚስት ካላት ይብላኝ ለሚስትክ ነው ያልኩት። እናቴ ትልሽ እኔ አንተን ወንድ ብላ የምታገባ ካለች ሽንኩርት የምትቆጠር ሰውዬ በጣም አዝንላታለሁ። እንደዚህ የሁሉ አፈር የሚበልጠው ስራው ብዙ ክፍያው ትንሽ፣ በዚህም ክፍያ ሰርተው እንደገና 185 ሺህ ተከፍሏቸዋል። በቃችሁ 3 ወር ሙሉ ኤቭሪዴይ ሳይታክቱ ቪዲዮ ሰርተው ተጨንቀው ይህን ኮንተንት ይሄድልናል ተሰድበው ሚስትክን በጥፊ መታክ ተብሎ ተሰድቦ ስንት ነገር አይተው መከራ በልተው አደ ኢንድ በምናገኘው ደሞዝ እንስማናለን ብለው በመጨረሻ ደሞዛቸውን ተከለክላለህ። የሚገርምሽ 33 ቪዲዮ 32 ቪዲዮ ብቻ እንዳልሆነ ታውቂያለሽ። እኛ ላይ የለቀቀው ቪዲዮ ብዛት በብርጭቆ ሰፍሮ ይሰጣታል ለሚስቱ ዘይት እንደዚህ ወጥ የምትሰራበት ዘይት እንዲለክቶ ቁንቁን ለሽንኩርት ሲላል ሰማት አሁን አሳክሽ ከዛን ካርድ ዳታ የተሞላላቸውን ሰዎች ስልክ አምጣ ብየው ነበር። ኢማጂን እያንዳንዱ ጋር ደውሎ እውነት ተሞልቶላችኋል ሊላቸው ማለት ነው። አምጣ ብየው ነበረ ሲል እንዲህ አምልጦኝ እንዲህ ልል ነበረ እና ግን አንተ ከአሜሪካ የምትደውልበት አይበልጥም ለነሱ ከተሞላ አይበልጥም ብዬ ከዛ እንዲህ ሀቢባ ሰው ነገር ልታመጭ የሰዎቹ ብር እንዲከፈላቸው አትፈልግም እንዴ? ልናገርና እረፊ ብራቸው ይከፈላቸው ላለው በመጨረሻ አልከፍልም እንደሚል ባቅማ ጥንብርኩሱን ነበር ማውጣው። እንዴ ለዚህ ነው ሁሉ የለፋሁት የሁሉ የታገስኩት ራሴን ያመቅኩት አዳይ እንዳልከፍልም ይላ ተቃጠልኩ። የኔ ብር የተበላ ያህል የተቃጠልኩት የማይት ነው። ተንገበገብን ማርያምን አንገበገበን እኮ እግዚአብሔር። በህይወቴ ሰው አከብራለሁ፣ በህይወቴ ሰውን ያደንቃለሁ። ሲያጠፋም ሲደባደብም ብጣላ ተመልሽ ይቅርታ እላለሁ። ግን እንደዚህ አይነት ሰው ሲመጡ ንቄያቸው ሂጄ እንጂ አንገታቸው ላይ ተጠምጠም ያላቅም። እግዚአብሔርን አንቺ ትለያለሽ፣ በእውነት በእውነት ማርያምን ትለያለሽ። ቤተሰቦችሽ ይለያሉ። የኢትዮጵያ ሕዝብ በውጭ ያላችሁ መልካም ሰዎች ተሯሩጣችሁ ሰውን ስላመጣችሁልን ቀድሞ እኛ ምንም እርምጃ ሳንሄድ ቀድሞ አንጥተው ማስረጃ ከነቤት ቁጥር የሰጡሽ እጅሽ ሰፊ ነው። እጅሽን ይባርከው ማርያምን። እንዴ አሜሪካን ሀገር እድሜውን ሳይቀር እኮ ነው ያመጣው። የዶሮ ደረሰኝ እኮ ነው የጠየቀኝ 35,000 ብር። ዶሮ በምንድን ነው የምገዛው? ቪዲዮ እኮ አለ 10 ሰው ተሰጥቶታል ከነ እንቁላሉ። የእንቁላልም ጠይቋል። ስንት ነው? ስንት ደረሰ አሁን? እግዚአብሔርን ራሴ የሚያመነው በቃ
አይ ምንም የለም እዛው ነው። እንግዲህ ቅድም ያስገባችሁኝና እኔ አስገብቻለሁ። ደረሰኝ አስገብታችሁ ቁጥር ያላችሁ ደረሰላችሁ። ኔትወርክ ነው ይደርሳል እኮ ይቻላል። ኦኬ በቃ ዮኒና ሜሪ ደግሞ ነገ ያስገባሉ። ሲልኩልኝ ደረሰኝ ልክላችኋለሁ። እስከ 100,000 ይደርሳል ብዬ ተስፋ አደርጋለሁ። በተረፈ ሰውዬው ካስገባ አስገባ፣ ቪዲዮን አንሰራበትም። ካላስገባ ግን ቪዲዮ እንሰራለሁኝ። ሁሉም ሼር ዲዩት ሪፖስት ያደረጉትና ዘላለም የሚቀመጥ ቪዲዮ እንሰራለታለን። ሶሻል ሚዲያ ላይ መተን ነው የምንነግርሽ ማስገባቱ። ድጋሜ ላንቺ ቪዲዮውን እኛ ስለማንፈልገው ማንሳት ያሬድ ሌላ ነገር ስለመሰለው ቪዲዮውን ላነሳው አስቤያለሁ። ሃይድ አድርገው ጀስት ላይክ እንዳይቀንስባችሁ መደለት ሳይሆን ፕራይቬት አድርገው ቪዲዮ እንትን ፕራይቬት ላድርገው አይደል? በተረፈ ደግሞ ቪዲዮአችሁን ለማመጡ እሺ፣ ማንም የፈለገውን ያስብ። ስለማንም ሰው አትጨነቁ። እናንተ የመሰላችሁን አደረጋችሁ ትክክል አይደለም ብሎ የሚያስብ ሰው ይመቸው። እንዴ ሶሻል ሚዲያ ላይ ቆፍጠን ነው የሚባለው። ለማንም እንደዚህ ፊት አይሰጥም። አዎ እኔ እኮ አልኩሽ እኮ አሁን እዛ ላይ ኮሜንት ሲገባ ራሱ ወስዶ ለፖስተው ከእንትና አኳያ ተወራ ብሎ ምክንያቶቹ ላለመስጠት እንዴ እኔ እኮ አልኩሽ እኮ ቁርጥ እየቆረጠ እኮ ነው የሚደውልኝ አልኩሽ እኮ እንዲህ $1 አወጣው እያለኝ እና እኔ ላይ ሊንዘባለን ነው ወይስ ሚስቴን ፈልጓት ነው? በእውነት በጣም ከባድ እኮ how I can send you the receipt. Yoni, send it to my moderators. One of my moderators, please. Thank you, Yona. እንትን ሶሻል ሚዲያ ላይ ቆፍጠን ካላናችሁ ማንም ማናታችሁ ላይ ሊጨፍርባችሁ ነው የሚፈልገው። በጸባይ እኔ ማንም ሰው በግድ ቪዲዮ ያስደልተኛል። በጸባይ በፍቅር አንድ ሰው እባክሽ ሀቢባ ቪዲዮውን አጥፊልኝ ካለኝ ብቻ ነው ማጠፋው። ማንም ሰው በጉልበት ቪዲዮ ሊያስጠፋኝ አይችልም። ወንድ የሆነ ሰው ይሞክረኝ ፎቶ ይለጥፈው ይስደበኝ እንጂ ማንም ሰው በግድ ቪዲዮ ሊያስጠፋኝ። ስለዚህ ቆፍጠን ካላላችሁ ሶሻል ሚዲያ